ልጆቹን ግዴታ እንደ ምስኪን አድርጋችሁ ማቅረብ አለብን። ልጆቹ እንደዚህ ሆነ ልጆቹን አልሰጥም ባላችሁኝ መሰረት ባላችሁኝ መሰረት ማንም የጠየቀ የለም። ማንም ሰው ያውቃል እኮ ግዴታ አለብህ። እስከ ሸናም ድረስ ሽንትን የመጥረግ ግዴታ አለብህ። ልጆችን የማሳደግ ግዴታ አለባችሁ ሁላችሁ። ጂጂ ኪያን ብዙ አትቀያየማት። ጂጂ ኪያ በነገራችን ላይ የራቁት ቪዲዮ እንዳለባት ታውቃላችሁ። እና የራቁት ቪዲዮ ብቻ ሳይሆን ከእሷ ጋር አብረው የሚተኙ ፖለቲከኞች አሉ። ለምሳሌ ካወቃችሁት ጸጌ አራርሳ እንትን ያለው ጀርመን ነው የሚኖረው፣ እስቅኤል ገቢሳ እና የእሱ ወንድም ደግሞ አንዳለ ሄኖክ ገቢሳ የሚባል እና ከእሷ ጋር አብረው ይተኛሉ። የእነሱ በቃ እንትን ነች፣ ገረድ ነች። እነሱ ናቸው የሚጠቀሙባት እና በሚፈልጉበት ሰዓት አቅጣጫ ይሰጧታል። መሳደብ ያለባትን እነሱ መሳደብ ሲፈልጉ በእሷ በኩል ነው የሚሳደቡት። ለእሷ ይሰጧታል፣ እሷ መታ ትሳደባለች። እና አሁን ፕላስ እንደውም ልጇን ራሱ ባሏን አፋታ ራሱ ኦልሞስት ወደ እሷ ግሩፕ አስገብታለች። ለምትፈልገው ሰዎች ትሄዳለ፣ ይተኟታል፣ ምናምን ነገር ገንዘብ ይሰጣታል ልጅቷ እና የእነሱ ሸሌ ነች። ጂጂ ኪያ ማለት የእነሱ ሸሌ ነች እና ቆሻሻ ሰው ነች እና አትቀይማት። ብዙም አላት እና የሆነ ነገር አልናገርም ምናምን አይነት ነገር ያ ነገር ይለቀቅብሻል ስለምትባል በቃ ያላት አማራጭ ያንን ነገር መፈጸም ነው። ስለዚህ ብዙ ጂጂ ኪያን የሚቀየም ሰው እና እሷን እውቀት እንዳለው ሰውም አርግቶ የሚገምት ሰው ያስቀኛል። እና ጂጂ ኪያ ይዘውባት ነው እንደዚህ እንደ እብድ የሚያስለፈልፏት። የጃኒ ዩቲዩበሩን የቲክቶክ አዋርድ ላይ አለባበሱን አይታችሁታል ብዬ አስባለሁ። እና እስኪ አለባበሱን እንየውና አብረን እንሄድበታለን። ይዋልቤ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት በልጣብህ ከኔ ይህ ይመጣል መቻል ያኔ የምትለው ቲክቶከር ለሱ ነበረ ስሙን መስጠትና የሆነ ቡሽቲ መስሎ ነበር የመጣው ቲክቶክ አዋርድ ላይ። እና እኔ ወይዘው እንደዚህ አይነት አለባበስ ፋሽኑም አለ ብዬ አልገምትም። ኢትዮጵያ ውስጥም ያለ ጥብቅብቅ ያለ እንትን ታይት የሆነ ሱሪ ለብሰ ምናምን የሴት ቦርሳ አርግተ ጉንጉን ተጎንጉነ ምናምን ምን አይነት መልእክት ለማስተላለፍ ነው አዋርዱ ላይ የመጣውና በአዶናይ ማሸነፍ ሰበብ ተድበስብሶ የጠፋለት ሰው ቢኖር እንትና ነው ጃኒ ነው። እና አለባበሱ የቡሽቲ ነው። አሁን የሴቶቹንም እግር ኳስ ተጫዋቾች እየሰማን ነበር ምናምን እና እንደዚህ መጠየቅ አለበት። በይዘዊ ራሱ ምን አይነት አለባበስ ነው ተብሎ መጠየቅ አለበት። እና ሸሌ ቦይ ነገር ነህ ብለናል። አስተካክል አለባበስን። እንግዲህ አዶናይ ቲክቶክ በመብላቱ ደስ ካላቸው ሰዎች መሀል አንዱ እኔ ነኝ። በማሸነፉ ደስ ብሎኛል። ግን ሰሞኑን አንድ አነጋጋሪ ቃለመጠይቅ ሰጥቶ ነበር። ምንድነው መሲሁ ቴድሮስ እኔ ነኝ እና ኢትዮጵያን አንድ አረጋታለሁ ምናምን የሚል መጠይቅ ሰጥቶ ነበር። እስቲ አይተነው እንመለስ። እሱ የቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አረጋታለሁ፣ አዶናይ ነኝ። ብዙዎች ቴድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ቴድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁን ጥሩ ነው ማለትም መሲሁ ቴድሮስን ባትሆን ራሱ አዶናይን ሆነ ኢትዮጵያን አንድ የማድረግ አቅሙና ችሎታው ሊኖርህ ይችላል። መሞከር ትችላለህ። ቴድሮስንም ባትሆን መሲሁን ቴድሮስን ባትሆን መሞከር ትችላለህ። ግን ማወቅ ያለብህ ነገር ይሄ ኢስት አፍሪካ ነው። ኢስት አፍሪካ ፖለቲካ ውስጥ ከገባ ማወቅ ያለብህ መገዳደል አለ፣ መታሰር አለ፣ መገረፍ አለ። እና ለዛ ነገር ዝግጁ ነው ወይ ነው? ለመደብደብ፣ ለመታሰር፣ ለመገደል ዝግጁ ነው ወይ ነው ዋናው ጥያቄ። ለእኔ ግን ይህንን አንድ አረጋታለሁ ምናምን የሚለውን ፖለቲካህን ትተህ ብታነቃ፣ እኛም ብንነቃ እና ብንሰግጥ ደስ ነበር የሚለኝ እና ይህን ለማለት ነው አዶናይ።